አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። እዚህ ነው ህይወትን የማላምናት። የአላህ ተአምር ነው እንግዲህ ሶብር በማድረጓ 5 ልጆችን አላህ ሰጥቷታል። ተመልከቱ የፈጣሪን ተአምር። አንዲት እናት ከ12 ዓመት የልጅ ጥበቃ በኋላ በአንድ ጊዜ 5 ልጆችን ተገላገለች። ይህንን ቪዲዮ ከመጪውም በላይ ሁላችን ይመለከተናል። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ድምጻችንን እየሰማ አይደለም። በጣም ብዙ እህቶቻችን ችግር ላይ እየወደቁ እየደወልንም ሆነ በዋትሳፕ ስናመለክት ማንም ምላሽ እየሰጠን አይደለም። ተቀማምሶ ትዳር አይቻልም። በቃ እርፍ ካልጣፈጠችኝስ ወይም ካልጣፈጠኝ እንዳትሸወጂ። በተለይ ሴት እህቶቼ ልጆቼ ከምትነሱት ይሄ ቀምሼ አይቼሽ ነው ማገባሽ ካለ እሱ ለዘላለም ባልሽ ሊሆን አይችልም። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا تكبروا ቻናል ለክታቶች ባላችሁበት ያላህ ሰላም እዝና ተረዲት ቻናል ኢንሻአላህ ዛሬም ከመገኘት ተመለከታችሁት አነጋጋሪ ተወደዱ የተማረጡ እንደውም እስላማዊ ቪዲዮ ያሉ ምንማማርበት እጅግ በጣም የሚያሳዝን መረጃ አለ ከመግቢያው እንደተመለከታችሁት ማለት ነው። ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ላይክ እያደረጋችሁ ሐሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ይህ የአላህ ተአምር ነው እንግዲህ ሶብር በማድረጓ 5 ልጆችን አላህ ሰጥቷታል። በጋራ እንመልከት። ተመልከቱ የፈጣሪን ተአምር። አንዲት እናት ከ12 ዓመት የልጅ ጥበቃ በኋላ በአንድ ጊዜ 5 ልጆችን ተገላገለች። እዚህ ምስሉ ላይ የምትመለከቷት እናት እንግዲህ የሐረር ከተማ ነዋሪ ስትሆን ለ12 ዓመት እንግዲህ ልጅ ስጠብቅ ነበር። ታዲያ በሚያስገርም ሁኔታ አሁን ላይ በአንድ ጊዜ 5 ልጆችን ወልዳለች። በዚህም እንግዲህ 4 ወንድና 1 ሴት ወልዳለች ማለት ነው። ልጆቹም በጥሩ ጤንነት ላይ ይገኛሉ። ማሻአላህ እጅግ በጣም የሚያስደስት ነገር ነው። ይህ የአላህ ተአምር ነው እንግዲህ ለ12 ዓመታት ሱብሃንአላህ ሶብራ ከአላህ ተስፋ ሳቆርጥ ቀርታ በአንድ ጊዜ እንግዲህ 5 ልጆች ወልዳለች። ሰው በ12 ዓመት ውስጥ 5 ልጆች ሁሉ አይወልድም አንዳንድ ሰው ማለት ነው። እንግዲህ እሷ 15 ልጆችን አላህ ሰጥቷታል። ለዛም 4 ወንድ 1 ሴት እጅግ በጣም የሚያስደስት ነገር ነው። እኔ በጣም ነው ደስ ያለኝ። ምክንያቱም እንግዲህ 1 ሴት የማትወልዱ በተለያዩ ኬዝ ሊሆን ይችላል። ነገር ግን ቤተሰቦች እንዲሁም ደግሞ ጎረቤት ዘመድ አዝማድ ያን ሁሉ ተቋቁማ አንቺ አትወልጂም እንዴ ገና አመት ሲሞላት ብዙ አይነት ነገር ነው የሚወራው በተለይ በእኛ ሀገር ላይ ማለት ነው። ነገር ግን ያን ሁሉ ተቋቁማ ለ12 ዓመታት ሶብራ አላህን ተደብቃ እንግዲህ ዱዓ ስታደርግ ቆይታ በስተመጨረሻ ይህንን 5 ልጆች አላህ ወፍቋታል። እጅግ በጣም የሚያስደስት ነገር ነው። አላህ ያሳድግልሽ እና ልጅ የሌላችሁ ሰዎች ሶብር አድርጉ፣ አላህ ይሰጣችኋል። ያላችሁ ደግሞ አላህ እንግዲህ ያሳድግላችሁ ለማለት እወዳለሁ። እጅግ በጣም ደስ አላለኝ ነው። ለብዙዎች ትምህርት ይሆናል ኢንሻአላህ። ይህ ቪዲዮ ሁሉንም ኢትዮጵያዊ ይመለከታል። ሁሉም ኢትዮጵያዊ ሼር ዲዩት ሪፖስት በማድረግ ይህንን ቪዲዮ ውጪ ጉዳይ እንድታደርሱልን በትህትና እንጠይቃለን። ይሄ የሁሉም ስደተኞች ድምጽ ነው። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ድምጻችንን እየሰማ አይደለም። በጣም ብዙ እህቶቻችን ችግር ላይ እየወደቁ እየደወልንም ሆነ በዋትሳፕ ስናመለክት ማንም ምላሽ እየሰጠን አይደለም። በዚህ ሳምንት ብቻ 2 እህቶቻችን ህይወታቸው አልፈዋል። ትዕግስት መዳም ቤት ውስጥ ነው የሞተችው። አባይነሽ ደግሞ ቢሮ ውስጥ ነው የሞተችው። የአባይነሽ ጉዳይ እንኳን ኦልሬዲ በቅልቦች በኩል በውጪ ጉዳይ ተይዟል። የትዕግስት ግን እስካሁን ምንም አይነት እልባት አላገኘም። ስለዚህ በጣም ብዙ እህቶቻችን በአሰሪዎቻቸው ጾታዊ ትንኮሳ እየደረሰባቸው እንዲሁም ኦልሬዲ አስገድዶ መድፈር እየደረሰባቸው በመዳቦቻቸው እየተደበደቡ በር እየተዘጋባቸው እኔ ኤምባሲ ሳመለክት መጥተው እኔ ጋር እባክሽ ኤምባሲ ስንደውል እያነሱልን አይደለም። የኤምባሲ ቁጥር ሰጣቸዋለሁ፣ ሲደውል አይነሳላቸውም። እኔም ስደውል አይነሳልኝም። በዋትሳፕም የኤምባሲ ስታፎች ጋር የተደበደቡበትን ፓስፖርት ኮፒያቸውን፣ ሎኬሽናቸውን፣ የአሰሪዎቻቸውን ቁጥር፣ የወሰዳቸውን ኤጀንሲ ቁጥር እየላኩኝ 2 ራይት እየሆነ እየተመለሰልኝ አይደለም። እያንዳንዱ ለማወራው ነገር ማስረጃ ማቅረብ እችላለሁኝ። ስደውልም ሪከርድ እያረኩ ነው የምደውለው። ስንቴ እየደወልኩ እንደማይነሳልኝ ማለት ነው። እኔ እንደ አንድ ኢትዮጵያዊ ለእህቶቼ ድምጽ የመሆን መብት የለኝም? ከሌለኝ ይነገረኝና አቆማለሁ። ምክንያቱም እነዚህ እህቶቻችን መጽሐፍ ማንበብ አይችሉም፣ አብዛኞቻቸው አልተማሩም። ስለዚህ ችግር ሲደርስባቸው እኛ ጋር ይመጣሉ እንድናመለክትላቸው። ከአንድም 2 ሴቶች በቅርብ ጊዜ ፖሊስ ጋር ደውዬ ነው መዲና የምትባል ልጅ አሰሪዋ አስገድዶ መድፈር ሲሞክርባት በሌሊት አልቅሳ ወንድሟ ጋር ደውላ ወንድሟ እኔ ጋር ላይቭ ላይ መጥቶ ነግሮኝ ቀጥታ ፖሊስ ጋር ደውዬ ነው ፖሊስ ነው ደርሶ ያወጣት ከዛ ቤት።
ሃይማኖት የምትባል ልጅ መዳሟ 4 ቀን ያለ ምግብ በር ዘግታባት ቢሮ ጋር ደውዬ አሁኑኑ ፖሊስ ጋር ልደውል ነው ስላቸው ነው ቢሮ ሄደው ያወጧት ከዛ ቤት። እና ኤምባሲ ምን እየሰራ ነው? ሪያድ የሚገኘው የኢትዮጵያ ኤምባሲ ምን እየሰራ ነው? እባካችሁ ስልክ አንሱ ስንደውልላችሁ፣ እባካችሁ ወገን እያለቀ ነው። አመሰግናለሁ። ሁላችሁም በዚህ ኢሜል ለውጭ ጉዳይ ኢሜል አድርጉ፣ ድምጻችንን አሰሙልን። ከሞቱ በኋላ አስክሬናቸውን መሸኘት ሳይሆን በህይወት በቁማቸው እያሉ እህቶቻችንን እናድናቸው። ይህ ቪዲዮ ሁላችንም የሚመለከተናል፣ ሼር እናድርገው እባካችሁ። እንግዲህ የመፍትሄ አካል ነኝ የሚለው ኤምባሲ፣ በተለይ ሳውዲ ኤምባሲ ማለት ነው፣ መፍትሄ እያበጀ አይደለም፣ እየሸመጠጠ ነው። ብዙ እህት ወንድሞቻችን እያስጠቃ ይገኛል፣ በተለይ ሴቶች ማለት ነው። ስለዚህ ለውጭ ጉዳይ ብላ እንግዲህ ሀቢባ ያነሳችው ሀሳብ በጣም የሚበረታታ ነው። በእንደዚህ አይነት በኩል ሁሌም ደግፋታለሁ፣ በተለያዩ ኬስ ካልሆነ በስተቀር እንጂ ያው ሌላ ታውቃላችሁ። ነገር ግን ብዙ ጊዜ ለእህቶች ለወንድሞች ጠበቃ እየቆመች ገንዘባቸውን እያስመለሰች ላባቸውን እያሰጠች እንዲሁም ደግሞ ችግራቸውን አውጥታ እነሱም ጭምር እንዲረዱ ከዛ ከመጥፎ አሰሪዎች እንዲላቀቁ የምታደርገው ሁኔታ በጣም እጅግ የሚበረታታ ነገር ነው። ስለዚህ ይህንን ቪዲዮ ለመላው አድርሰን እንግዲህ ወደሚመለከተው አካል እናድርስ ለማለት እወዳለሁ። የሚመለከተው አካል መፍትሄ እየሰጠ ስላልሆነ እህቶቻችን እየተበደሉ እየተሰቃዩ በተለይ ጾታዊ ጥቃት ደረጃ እየደረሱ እየተደበደቡ ስለሆነ ያንን መፍትሄ ተደባብሶ እያለፈ ነው። በተለይ ከባለፈው ከሟቿ ጋር ማለት ነው እንግዲህ ራሷን አጠፋች አሉት እና አብዛኛ በተለይ ኢትዮጵያውያኖች ናቸውና እዛ አምባሲ ውስጥ ያሉት ከአረቦች ጋር ተደራርበው የሚሰሩት ያስብላል እየተፈጸመና እየወጣ ያሉ መረጃዎች የሚያሳዩት ማለት ነው። ያን ደግሞ ግልጽ ልናደርግ ይገባል ብዬ አምናለሁ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? እባካችሁ ሁላችንም እንረባረብ፣ ሼር እናድርግ ለማለት እወዳለሁ። ላይክ እያደረግን ሀሳብ አስተያየት በዚህ ጉዳይ ላይ ስጡበት እና በተረፈ ደግሞ አላህ ይጠብቃችሁ። ሰበር እጅግ የሚያሳዝን መረጃ ሰምተዋል። ቲክቶከር ጃኒ የመኪና አደጋ እንዳጋጠማት እየተገለጸ ይገኛል። እንግዲህ ቀደም ሲል አንድ መረጃ አጋርቻችሁ ነበር። ቲክቶከሯ የመኪና አደጋ አጋጥሟታል። ነገር ግን ይፋ ስላልሆነ አሁን ላይ አነግራችሁ እንዲያችሁ ነበር። ነገር ግን አሁን ላይ በተለያዩ ሶሻል ሚዲያዎች ላይ ስለተበተነ ማለት ነው እናጋራችሁ። እንዲሁም ደግሞ ጥርት ያለው መረጃ ወይም ደግሞ እውነት አሁን ያሉበት ሁኔታ ምን ይመስላል የሚለውን ጭምር ላጋራችሁ ነው የመጣሁት። ታዲያ ትናንት ማታ ነው የመኪና አደጋው ያጋጠማቸው ማለት ነው። ከቆመ ግንብ ጋር በመጋጨት ነው አደጋው የገጠማቸው። ታዲያ አሁን ላይ ጃኒ ማለት ነው በጥሩ ጤንነት ላይ ስትገኝ፣ የአዶናይ ወንድም ግን አብሯት ነበር። እሱ ጉዳት እንደደረሰበት እንግዲህ እየተገለጸ ይገኛል። መኪና ውስጥ ግን አዶናይ አልነበረም ተብሏል። አዲስ ነገር ካለ ደግሞ አጣርቻ አጋራችኋለሁ። ለፈጣኖች ፎሎ ማድረጋችሁን አትርሱ። ፈጣሪ ቀላል ያደርግላቸው። መልካም ምሽት። እንግዲህ እጅግ በጣም የሚያሳዝን መረጃ ሰምታችኋል። ከመግቢያው እንደተመለከታችሁት ወይም ደግሞ ይህ መረጃ እንዳዳመጣችሁት ታዋቂዋ ቲክቶከር ጃኒና የአዶናይ ወንድም እንግዲህ መኪና በማሽከርከር ላይ ሳሉ ግጭት ተፈጥሮ አደጋ ተፈጥሮ እንግዲህ እንደተጎዱ የሚያሳይ መረጃዎች ከትላንት አመሻሽ ጀምሮ እየወጣ ይገኛል ማለት ነው። እንግዲህ የአዶናይ ወንድም በከፍተኛ ደረጃ እንደተጎዳ እንግዲህ መረጃዎች እየወጡ ነው። በተለይ ደግሞ አዶናይም ነበረበት የሚል መረጃ ተሰራጭቶ ነበር። ነገር ግን እሱ የለበትም፣ ጃኒና የእሱ ወንድም ነው። እሱ በጣም እንደተጎዳ እየተነገረ ነው። እሷ ደግሞ እንዲሁም ቀለል ያለ ጉዳት እንዲሁም ደግሞ አሁን ላይ ደህና እንደሆነች ነው እየተነገረ ያለው መረጃዎች እየወጡ ያሉት ማለት ነው። እጅግ በጣም የሚያሳዝን መረጃ ነው። በነገራችን ላይ በየትኛው ቅጽበት እንደምንሞት አናውቅም። እኛ የቀጠሮ ህይወት ነው እዚች ዱንያ ላይ ያለ ነው ማለት ነው። በተለይ እንደወጡ እየቀሩ ያለበት ሁኔታ ነው። ብዙ ሰዎች አደጋዎች እየተፈጠሩ ነው። አላህ እኔንም እናንተን የሚጠብቀው ወጥቶ ከመቅረት ማለት ነው። በመኪና አደጋ ብዙ ወንድሞች ብዙ እህቶችን አተናል፣ ብዙ ወገኖችን አተናል። ብዙ ጊዜ በየቀኑ እየተፈጠረ ያለ ነው። ከዙ ጋር ተያይዞ በተለይ አሽከርካሪዎች ጥንቃቄ አድርጋችሁ ብታሽከረከሩ ባይኔ ማለት ነው። ታዋቂ ሆናችሁ ገንዘብ ኖሯችሁ ሁላችንም ወደማይቀረው ሞት እንሄዳለን። ነገር ግን ምን አይነት ዝግጅት ነው እያደረግን ያለ ነው? አህዋላችን በምንድን ነው የሚለውን ሁላችንም ራሳችን ልንፈትሽ ይገባል ብዬ አምናለሁ። ከዙ ጋር ተያይዞ ማስተላለፈው መልእክት ነው ማለት ነው። እጅግ በጣም ያሳዝናል። በቅርቡ ደግሞ እነሱም እንግዲህ ጥሩ ጤንነት ላይ ሆነው እንደሚመለሱ ተስፋ አደርጋለሁ። ነገር ግን ይህንም እናንተንም አላህ ወጥቶ ከመቅረት ጠብቀን። በመኪና አደጋ ብዙ ሚሊዮን ኢትዮጵያውያን ወንድሞች፣ እህቶች፣ ወገኖች
እያጣ እንገኛለን። ያውን ጠቅለል አድርጋችሁ ሰምታችኋል። ለማንኛውም በቅርቡ ወደ ቀድሞ ጤንነታቸው እንደሚመለሱ ተስፋ አድርጋለሁ፣ ምኞቴም ነው። እንግዲህ ማንኛውም ሰው ላይ ክፋት መመኘት ጥሩ አይደለም። እናንተን መጨረሻ አላህ ያሳምርልን። ከድንገተኛ አደጋ ወጥቶ ከመቅረት ከጊዜ በኋላ በሽታ አላህ ይጠብቀን ለማለት እወዳለሁ። ወደ ሌላኛው ጉዳይ አለፍኩላችሁ። በዚህ ጉዳይ ላይ እናንተስ ምን ሀሳብ አስተያየት አላችሁ? የምታውቁት ነገር ካለ ደግሞ ጨምሩበት። ተቀማምሶ ትዳር አይቻልም። በቃ እርፍ ካልጣፈጠችኝስ ወይም ካልጣፈጠኝ እንዳትሸወጂ። በተለይ ሴት እህቶቼ ልጆቼ ከምትነሱት ይሄ ቀምሼ አይቼሽ ነው ማገባሽ ካለ እሱ ለዘላለም ባልሽ ሊሆን አይችልም። ክብር የለሽም አለቅ። የአንዱ ክብር እዛ ጋር ነው ያለው። ክብርሽን ጠብቀሽ ማለት ነው። ምትወጅኝ ከሆነ እንፈጽም የሚለው አይወድሽም። ውሸታም ነው እንደዛ የሚል ወንድ። አቅምሽኝ ካለ እግርሽ ያውጣሽ፣ ዞረሽ ሰላም እንዳትዩ። ለምን አብረሽው ይወልሽ ያንቺን ህይወት ከአላህ ጋር ያለሽን ሪሌሽንሺፕ የልጆችሽን ህይወት ከዛ በኋላ ተንቀሽ ነው የምትኖሪው ትዳር ውስጥ። እነዚህ ነገሮች ሁሉ የሚስተካከሉት እዚህ ጋር ነው መግቢያው ላይ። ይኸውላችሁ ዘር የሚዘራው መሬቱ አረስርሰን ስንተክል ማለት ነው። ስርዓቱን ጠብቀን ያልተስተካከለ ያልቆፈር ነው ያላረሰረስ ነው ጊዜውን ያልጠበቅነ ዘር ብንዘራ ብንል አይበቅልም። ስለዚህ በምንም ተአምር አልተመቸቸኝም። ሌላው እንደ ዘመናዊነት ይላሉ። ይሄ ዘመናዊነት አይደለም፣ አላቀረነት ነው። ይሄ አብሮ ኖሮ ተቀማምሶ ተያይቶ ምናምን ይሄ ዘመናዊነት አይደለም። ክብር ይቀንሳል፣ በረካም ይነሳል። ስለዚህ እነዚህ ነገሮች ኢን ብላክ ኤንድ ዋይት ማስቀመጥ ነው። ከዛ አይደለም ይኸውላችሁ አልተመቸኝም ካገባው በኋላ ምናምን የሚል ወንድ ኤክስፒሪየንስ ያለው ወንድ ነው። ሌላ ቦታ ሌላ ነገሮችን ያውቃል ማለት ነው። ስለዚህ እነዚህ ነገሮች በምንም ተአምር አትሞክሩት። ምክንያቱም ይኸውላችሁ አንድ ምግብ በልተህ የማታውቀው ምግብ ቀምሶ መተው ምግቡን ማበላሸት ነው። ያንን ምግብ የሚወዱ ሰዎች አሉ። ይሄ እንደዚህ ወይ በምግብ ወይ በምናምን የሚገለጽ አይደለም። እንዴት እንደምገልጸው ማህበረሰባችን ኖርሙን እንዳላልፈው ነውና በምንም ታምር በቃ ከትዳር በፊት አብሮ መተኛት በቃ ትክክለኛ ትዳር አይደለም። እንደዚህ ብናሳጥረው ከዛ አይፈጥርም። በቃ አንዱ የትዳር ጥፍጥና የሚጀምረው የዛች የትዳር ቀን የጋብቻ ቀን ምሽት ማለት ነው። ከዛ ውጪ ሰው እንደማንኛውም ሰው ችግር ሊኖርበት ይችላል። ለምሳሌ ስንፈተ ወሲብ ሊኖር ይችላል፣ ይታከማል። ስሜት ይታከማል። የ3 ዓመት ልጅ በዛ ሙቀት መሃል ውስጥ ይዛችሁ ገብታችሁ አፈና ነው እንዴ? ቦራ ወይም ወዳጅነት ፓርቲ ወሰዳችሁት መሰላችሁ? አትሊስት በጁምዓ ቀን ህፃናቶች ይዛችሁ አትምጡ። መዝናኛ ቦታ ኬክ መብለያ ቦታ አይደለም። ብዙ ሰው ሁናችሁ ነው መስጊድ ውስጥ ገብቶ ህፃን ልጅ አፍናችሁ ልትገሉ ነው እንዴ? አንደኛ ሙቀት አለ በጣም እንኳን ለ2 ለ3 ዓመት ልጅ ለትልቅ ሰው እንኳን ይጨቃል መስጊድ ውስጥ። በጣም ብዙ ሰው ኡስታዛችን እንግዲህ እንደዚህ ብሎ መልሷል። አልገባኝም ግን ትንሽ ስሜታዊነት የተሞላበት ኮሜንት ይመስላል። ኡስታዝ በደንብ ታብራራልን በማስረጃና በመረጃ አድርገህ። አጥፍተንም ከሆነ ለመስተካከል አንተን መስማት ችግር የለብንም። እኛ እንደምንወድ እንደምናከብር ታውቃለህ። ይህን ታላቅ ወንድማችንን ተድላ አለምሰገድን የማያውቅ የለም። ከመስለሙ በፊት በሚያነሳቸው ጥያቄዎችና በአንዳንድ ጠንካራ አቋሞቹ ሁላችሁም ታውቁታላችሁ። ይህንንም በመመልከት ቅንነቱን፣ አስተዋይነቱን፣ ጠንካራነቱን በመመልከት በጣም ብዙ ሙስሊም ተድላ እንዲሰልም ዱዓ አድርጓል ብዬ አስባለሁ። ሁላችንም የእሱን መስለም በጉጉት ስንጠብቀው የነበረ ጉዳይ ነው። አልሐምዱሊላህ አሁን እስልምናን በይፋ ከተቀበለ ወራትን አስቆጥሯል። አላህ ሱብሓነሁ ወተዓላ እስልምናውን የመቀበል ምልክት በሚመስል መልኩ በተደጋጋሚ ሁላችንም ዱዓ የምናደርገው አላህ Subhanahu Wa Ta'ala ያንን ምድር እንዲያሳየን እንዲወፍቀን ዱዓ የምናደርገውን ቤቱን መካን ሐረምን አላህ Subhanahu Wa Ta'ala አስጎብኝቶታል። ዑምራን አላህ Subhanahu Wa Ta'ala ወፍቆታል። ይህ የሁላችንም ፍላጎት ነው። ነገር ግን ዑምራ ማድረግ ሐጅ ማድረግ ገንዘብ ስላለ ሁሉ ነገር ስለተሟላለ ሳይሆን አላህ ሲመርጥህ ነውና ይህንን ወንድማችንን ተድላን አላህ ለዚህ ታላቅ ተግባር መርጦት በተደጋጋሚ ዑምራ እያደረገ ነው። ይህ ትልቅ ነገርና በጣም የሚያስደስት ነገር ነው። በዚህ ቪዲዮ ላይ ተድላ በተናገረው ንግግር ላይ ረድ ለመስራት ፈልጌ መልስ ለመስጠት ፈልጌ አይደለም። በዚህ በኩል መልስ መስጠቱን ከሱ ጋር ቅርብ ግንኙነት ያላቸውና እሱ ይበልጥ ይቀርቡኛል የሚላቸው ሰዎች መልስ ቢሰጡት በጣም ጥሩ ነው። ነገር ግን በዚህ ቪዲዮ ማስተላለፍ የፈለኩት መልእክት ለታላቁ ወንድማችን ተድላ ጥቂት መልእክቶችን ለማስተላለፍ ነው። ይህንን መልእክት ከየትኛውም ነገር ሳታገናኝ ከሙስሊም ወንድምህ የመጣ መልእክት ነው ብለህ እንደምትቀበለው ተስፋ አለኝ። አንደኛ ወንድማችን ተድላ እንግዲህ ከሰለመ 2 ወር ወይ 3 ወር
ቢሆነው ነው። ገና ከሰለም 2 ወርህ ነው 3 ወርህ ነው እያልኩ እንደዚህ አይነት ለማሸማቀቅ አይደለም። ይህንን ቃል ከዚህ በፊት ስትጠቀሙ ሰምቻለሁ። አንድ ወንድም በተናገረው ቪዲዮ ላይ ስሰራ በዚህ ነገር ላይ ልታሸማቀቀኝ አትችልም ምናምን ስትል ስለሰማሁ ያንን ለማለት ፈልጌ ሳይሆን አዲስ ሰለምቴ የሆነ አካል በሸሪዓው ላይ በእስልምናው ላይ እውቀት ስለሚያጥረውና ገና ብዙ ነገሮችን ለማወቅ እየጣረ ስለሆነ አንዳንድ ነገሮች ላይ ፈጥነን የምንናገርና ፈጥነን ወደ ተግባር የምንገባ ከሆነ ስህተት ላይ መውደቃችን ግልጽ ነው። ይሄ በአንተ ብቻ ሳይሆን በማንኛውም ሰለምቴ ላይ ያለ ነው። በእነሱም ብቻ ላይ ሳይሆን በጣም የሚገርመው ነቢዩ ሰለላሁ ዐለይሂ ወሰለም ዳዕዋ ያደረጉ በጠሯቸው በታላላቅ ሶሐቦች ላይ ሁሉ የተገኘ ስህተት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አንድን አምላክ ብቻ ማምለክ የሚልን ተውሂድ የሚባልን ርዕስ ይዘው የመካ ሙሽሪኮችን መጣራት ሲጀምሩ ዛሬ ላይ በተለያዩ ኪታቦች ላይ የሶሐቦች ታሪክ ተብሎ የተጠቀሱልን እነዛ ታላላቅ ሶሐቦች የዛኔ ሙሽሪኮች ነበሩ። በአላህ አጋሪያን ነበሩ። ገና እስልምናን አልተቀበሉም ነበር። በነቢዩ ሰለላሁ ዐለይሂ ወሰለም ታላቅ የዳዕዋ ጥረት ምክንያት ብዙ ሰሐቦችን አምጥተዋል። ነገር ግን በአዲስ ሰለምቴነታቸው የተሳሳቱት ስህተት አለ ካለማወቅ የተነሳና በዛ ነገር ላይ ነብዩን ሰለላሁ ዐለይሂ ወሰለም መጀመሪያ ባለመጠየቃቸው ምክንያት ማለት ነው። ክስተቱን ግልጽ እንዲሆንልህ አጠር አድርጌ እነግርሃለሁ። ኢማሙ ትርሚዚና ሌሎችም በዘገቡት ዘገባ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦችን ይዘው አዲስ ሰለምቴዎችም አሉ አብረው እነሱን ይዘው ወደ ሁነይን ዘመቻ በወጡ ጊዜ በአንዲት ዛፍ ያልፋሉ። ያቺ ዛፍ ሙሽሪኮች እሷ ላይ የሚያርፉባትና የጦር መሳሪያቸውንም የሚያንጠለጥሉባት አጠቃላይ ከሷ በረካን ኃይልን የሚፈልጉባት አይነት ዛፍ ነበረች። ዛቱ አንዋጥ ትባላለች። ይህንን በተመለከቱ ጊዜ እነዛ ገና አዲስ ሰለምቴ የሆኑ ሰሃቦች እዚህ ጋር ትልቅ ስህተትን ተሳሳቱ። ነቢዩን ሰለላሁ ዐለይሂ ወሰለም ቀጥታ ምን ብለው ጠየቋቸው? ሐዲሱ ላይ በግልጽ እንደምንመለከተው ያ ረሱላላህ ኢጅዐል ለና ዛተ አንዋጢን ከማ ለሁም ዛቱ አንዋጥ፣ አንተ የአላህ መልእክተኛ ለነሱ የማንጠልጠያ ባለቤት የሆነችው ዛፍ እቺ እንዳለችላቸው ሁሉ እስኪ ለኛም እንደዚህ አይነት ዛፍ አድርጉልን፣ የጦር መሳሪያዎቻችንን የምናንጠለጥልበት እሷ ላይ የምንቀመጥበት፣ አጠቃላይ ሙሽሪኮች የሚሰሩትን ስራ ዛፏ ላይ እንደሚሰሩት እነሱም እንዲሰሩ ማለት ነው። ይህንን አድርጉልን ብለው ጠየቋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ይህ በጣም የተከለከለ ተግባር እንደሆነ ግልጽ አድርገው ነገሯቸው። ምን አሏቸው? ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሱብሓነላህ ሃዛ ከማ ቃለ ቀውሙ ሙሳ ኢጅዐል ለና ኢላሃን ከማ ለሁም አሊሃ ወለዚ ነፍሲ ቢየዲህ ለተርከቡነ ሱነተ መን ካነ ቀብለኩም። ይህ ንግግራችሁ የሙሳ ሰዎች ለሙሳ የተናገሩት አይነት ነው። ምንድነው ያሉት እነሱ? ኢጅዐል ለና ኢላሃን ከማ ለሁም አሊሃ፣ ለነሱ አማልክት እንዳላቸው ሁሉ ለኛም አማልክት አድርግልን ብለው የሙሳ ህዝቦች ለሙሳ እንደጠየቁት እናንተም ለነሱ ዛቱ አንዋጥ የምትባል ዛፍ እንዳለቻቸው ለኛም አድርግልን እኮ ማለታችሁ ነው። የነዛን አይነት ሰዎች ንግግር ነው የተናገራችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ተግባራቸው እንዲቆጠቡ አደረጓቸው። ከዚህ ሐዲስ በግልጽ ምን እንማራለን? አዲስ ሰለምቴ የሆነ አካል በተግባራቶቹም ሆነ በንግግሮቹ ስህተት ላይ ሊወድቅ ይችላል። ይህ የሚጠበቅ ነገር ነው። ነገር ግን በተግባራቶቹም ላይ በንግግሮቹም ላይ ስህተት ላይ ከመውደቅ እንዲቆጠብና የማይሆኑ ስህተቶችን እንዳይሳሳት ምን መደረግ አለበት ወደሚለው ዋና መፍትሄ እንሄዳለን። ሁለተኛ ምክሬ እሱ ነው። ለዚህ ትልቁና ዋናው መፍትሄ ዒልምን መማር ነው፣ እውቀትን መማር። እንደሚታወቀው ከእስልምና በፊት መጽሐፍትን ታነብ ነበር። በዚህም ምክንያት አልሐምዱሊላህ የሂዳያ ሰበብ ሆኖልህ ትልቁን የህይወትክን ብርሃን አግኝተሃል። አልሐምዱሊላህ። አሁንም አላህ ያጽና። ስለዚህ እውቀትን በተመለከተ ቢያንስ 1 ዓመት ወይም 2 ዓመት ሸሪዓዊ እውቀትን ዝቅ ብለህ ተማር። በቃ ሲያስተምር ይገባኛል፣ ከሱ ብማር ይሻለኛል፣ ለኔ የሚሆነኝ አገላለጹም ከኔ ጋር ካለውም ቅርበት እሱ የተሻለ ነው ከምትለው ሸሪዓዊ እውቀት ያለው ኡስታዝ ወይም ሼህ ጋር ጠጋ ብለህ 1 ዓመት 2 ዓመት በምንም አይነት ሸሪዓዊ ጉዳይ ሳትናገር ለመማር ሞክር። ይህንን ማድረግህ በመጀመሪያ ጥቅሙ ላንተ ነው። ሁለተኛ ደግሞ ሚዲያ ላይ በምትለቃቸው ነገሮች ሰዎች እንዳይጨቃጨቁና በአንተ ላይም የተለያየ አይነት ጥርጣሬ እንዳይኖራቸው ያደርጋል። ምክንያቱም በሆነ ጉዳይ ላይ ከመናገርህና የተሰማህን ነገር ከማንጸባረቅህ የተሰማህን ነገር ከመስራትህ በፊት እውቀት ይቀደማል። እንደ ሸሪዓ ህግ በእስልምና እውቀት በሌለህ ጉዳይ ላይ አስተያየት መስጠትና መናገር የተከለከለ ተግባር ነው። እውቀት ይቀደማል የሚል አስተምሮታለና ለዚህም ኢማሙል ቡኻሪ ሶሒህ አልቡኻሪያቸው ላይ ባብ አድርገው ርዕስ አድርገው ሲያመጡ ምን አሉ? አልዕልሙ ቀብለል ቀውሊ ወልዓመል፣ እውቀት አሉ ከንግግርና ከተግባር በፊት ይቀደማል ይላሉ። በነገራችን ላይ ይህ በጣም ትልቅ ርዕስ ነው። ላንተም ለኛም ለሁላችንም ትልቅ ርዕስ ነው። በየትኛውም ጉዳይ ላይ የተሰማንን ነገር የፈለግነውን ከመናገራችን በፊት እውቀት ሊኖረን ይገባል። ለምሳሌ አሁን መግቢያ ላይ ያነሳኸውን ርዕስ ስንመለከት ህፃናት መስጂድ ውስጥ ገብተው ምናምን የሚለውን ነገር አንተ የተሰማህን ነገር በእርግጥ አንጸባርቀሃል። ነገር ግን ከዛ በፊት ምን ይቀደማል? ሸሪዓ ህፃናት መስጂድ ውስጥ መግባታቸውን በተመለከተ እዛ ላይ የሚፈጠሩ ጫጫታዎች ምናምን አሉ። ህዝብ ምናምን የተወሰነ እንትን ሊል ይችላል። ይህንን በተመለከተ ሸሪዓ ምን ይላል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አይነት ተግባር
ተግባር ነበራቸው? ሶሐቦችስ ሰለፎችስ ምንድነው አስተምሮቱ የሚለውን ነገር መጀመሪያ እውቀት ይቀደማል። በዚህ ርዕስ ጉዳይ ከኡስታዝ ወሂድ ጋር ምናምን ያወራችሁም መስሎኝ ነበር። ነገር ግን የሆነ ቪዲዮ ሰርተህ ተመለከትኩኝ። በዚህ ርዕስ ላይ ከኡስታዝ ወሂድ ጋር የሚሆን ከማንኛውም ኡስታዝ ጋር ምንም አይነት ውይይትን እንዳላደረግ የሚያሳይ የሆነ ቪዲዮን ሰርተህ ተመለከትኩኝ። ኡስታዛችን እንግዲህ እንደዚህ ብሎ መልሷል። አልገባኝም ግን ትንሽ ስሜታዊነት የተሞላበት ኮሜንት ይመስላል። ኡስታዝዬ በደንብ ብታብራራልን በማስረጃና በመረጃ አድርገህ አጥፍተንም ከሆነ ለመስተካከል አንተን የመስማት ችግር የለብንም እኛ። ይህ ማለት በዚህ ርዕስ ላይ ህፃናት መስጂድ ውስጥ መግባታቸውን በተመለከተ በዚህ ጉዳይ ሸሪዓው ምን ይላል በሚለው ላይ በራስህ እንደተናገርክ የራስህን አስተያየት የተሰማህን እንዳንጸባረክ ነው የሚያሳየው። ይህ ነገር ነው በሸሪዓ በጣም የተከለከለ የተወገዘ ተግባር የሚሆነው። ይህንን ነው ዑለሞች መጀመሪያ ከንግግርም ከተግባርም በፊት እውቀት ለነገሩ ግንዛቤን መውሰድ ለዛ ነገር ያለን ግንዛቤ በማስረጃ ላይ የተመረኮዘ መሆን አለበት ብለው የሚያቀርቡት። ቅድም በነገርኩህ ንግግር ላይ ኢማሙ አልቡኻሪ አልዕልሙ ቀብለ አልቀውሊ ወልዓመል ብለው ሲናገሩ እውቀት ከንግግርና ከተግባር ይቀደማል ብለው ሲናገሩ በዚህ ላይ የራሳቸውን ንግግር አይደለም የራሳቸውን አስተያየት አይደለም እሳቸው እያቀረቡ ያለው ይህንን ከቁርአን አስተምሮት እንደያዙት ይናገራሉ። ምን ይላሉ? ማስረጃ ሲያቀርቡ ሊቀውሊላሂ ተዓላ ፈዕለም አነሁ ላ ኢላሃ ኢላላህ ፈበደአ ቢልዕልም ይላሉ። ፈዕለም እወቅ፣ መጀመሪያ እወቅ አነሁ ላ ኢላሃ ኢላላህ ነገሩ ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ መጀመሪያ እወቅ ይሄንን። ከዛም ከዚህ ምን እንይዛለን አሉ? ፈበደአ ቢልዕልም አላህ በእውቀት ጀመረ ብለው ይናገራሉ። ከሁሉም በፊት እውቀት ይቀደማልና ከዛም በኋላ እውቀት ከሁሉም ነገር በፊት ሊቀደም እንደሚገባ የተለያዩ ማስረጃዎችን ጠቅሰዋል። ስለዚህ ወንድማችን ተድላ ያየሁብህ ክፍተት ቢኖር ምንድነው? በጣም ቸኩለህ ነገራቶች ላይ የራስህን አስተያየት ለማራመድ ትሞክራለህ። ይህ በጣም ስህተት ነው። በሸሪዓዊ ጉዳዮች ላይ የተሰማንን ማራመድ ከሆነ አንተ የሚሰማህ ነገር ሌላ ይሆናል፣ የዛኛው ምልከታ ሌላ ይሆናል። 3-4ቱንም ብንሰባሰብ የሁላችንም ላይገጥም ይችላል። ነገር ግን የሁላችንንም ሐሳብና አመለካከት አንድ ወደሚያደርግልን ነገር ልንመለስ ይገባል። እውቀት በሌለን ጉዳይ ላይ ደግሞ አዋቂዎችን ነው ልንጠይቅ የሚገባው እንጂ በራሳችን የመሰለንን በሸሪዓ ጉዳይ ላይ ልንናገር አይገባም። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም። አላህ Subhanahu Wa Ta'ala ቁርአን ላይ እውቀት በሌለህ ጉዳይ ላይ አትናገር ይላል። በተነሳው ርዕስ ላይ የሚሆን በየትኛውም ጉዳዮች ላይ እኛ አስተሳሰብና አስተያየት አለ። ነገር ግን ይሄ ሸሪዓ ስለሆነ አስተሳሰባችን ወደ ጎን እናስቀምጠውና ቁርአን ምንድነው የሚለው ሐዲስ ምንድነው የሚለው ብቻ ልንከተል ይገባል። በዚህ በኩል ደግሞ አይ እውቀቱ የለኝም ከተባለ አዋቂዎች እንድንጠይቅ አላህ ወደ አዋቂዎች እንድንመለስ ነው ያዘዘው። ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን የማታውቁ ከሆነ አዋቂዎችን የእውቀት ባለቤቶችን ጠይቁ ነው ያለው። ሰፈርህ ላይ መስጂድ ይኖራል፣ ስልካቸውን ያዝከው ኡስታዞች መሸይኾች ይኖራሉ። ደውለህ በዚህ ጉዳይ ምንድነው የሚለው ብለህ መጠየቅ። አላህ አዋቂዎችን ጠይቁ ብሎ አለ። መስጂድም ደግሞ ለጀማዓ ሶላት በምትሄድ ጊዜ ኡስታዞችን መሸይኾችን መጠየቅ። በዚህ አይነት መልኩ እውቀት መያዝ ይቻላል። ነገር ግን ከዚህ ሁሉ ነገር ላይ ደግሞ በሸሪዓዊ ጉዳዮች ላይ ለማውራት መጀመሪያ ቢያንስ 1 ዓመት 2 ዓመት በዚህ ርዕስ ላይ ምንም አይነት ንግግርን ሳትናገር እንደው ትግስት አድርገህ እውቀት ብትወስድና ብትማር የተሻለ ይሆናል። ምክንያቱም ሸሪዓዊ እውቀት ላይም እውቀት ትይዛለህ፣ በዚህኛው በኩልም እውቀት ይዛሃል። ሁለቱን አንድ ላይ አድርገህ ትልቅ ስራን መስራት ስለሚያስችልህ ማለት ነው። ሌላው ሶስተኛውና የመጨረሻው ምክሬ ወንድማችን ተድላ እንደሚታወቀው ነገራቶችን በድፍረት የማቅረብ ጥያቄ የሆነበትን ነገር የመጠየቅ ያው ልምድ አለው። ይሄ በጣም የሚበረታታ ነገር ነው። በዚህ ምክንያት ነው ያልገባህን ነገር እየጠየቅ ነው ወደ እስልምና የመጣው። ነገር ግን እኔም አንተም ሁላችንም እንደምናውቀው ይህ ሚዲያ የሚባል ነገር በጣም ብዙ ሰው የሚሳተፍበት ነው። የትኛውም የእውቀት ደረጃ ላይ ያለን ሁሉ የሚያሳትፍ ሁሉንም የሰበሰበ ሚዲያ ስለሆነ በሸሪዓ ጉዳይ ላይ በእስልምና ላይ ሸሪዓዊ ህግጋትን ለመፈጸም ጥያቄ የፈጠረብህንና ያልገቡህን ነገራቶች በውስጥ ብትጨርስ የሚል ምክር አለኝ። አሁን ገና ጅማሬ ላይ ነህ፣ ገና እያነበብክ ነው፣ እያጠናህ ነው። አላህ ይጨምርልህ። ቀጥተኛው መንገድ የሚያስዝህን የምትጸናበትን መንገድ አላህ ይስጥህ። ነገር ግን ገና አሁን ጅማሬ ላይ ነህ። ገና በጣም ብዙ ጥያቄ የሚሆኑብህ ጉዳዮች ይኖራሉ። ጥያቄ የፈጠረብህን ነገር ሁሉ ሚዲያ ላይ ማምጣቱ አስፈላጊነቱ አይታየኝም። ምክንያቱም ጥያቄ ሲፈጥርብህ አንተ የምትፈልገው መልስ ነው። መልሱን ደግሞ ይመልሱልኛል የምትላቸው የምትተማመንባቸው ኡስታዞች አሉ። በእውቀትም ብቁ የሆኑ ኡስታዞች አሉ። ኡስታዝ ወሂድን ማማከር ትችላለህ። ሌሎችንም ኡስታዞችን መጠየቅ ትችላለህ። ወደ እነሱ ነገሩን ብታቀርበውና እውቀታዊ ጉዳዮችን እነሱ ጋር ብትጨርስ ጥያቄ የፈጠረብህን ነገር ሚዲያ ላይ ቀጥታ ባታሰፍረው የሚል ሐሳብ አለኝ። ምክንያቱም ያ ጥያቄ የፈጠረብህን ነገር የሚሰማው የተለያየ እውቀት ደረጃ ላይ ያለ ነው። ሌላው ያለ እውቀቱ ይገባና ሊያበላሽብህ ይችላል። በተለያየ አይነት መልኩ የጭቅጭቅ መድረክ ነው የሚሆንብህ እንጂ ለጥያቄ ትክክለኛ መልስን በዚህ አይነት መልኩ አታገኝም። ለጥያቄ መልስ የምታገኘው የእውቀት ባለቤቶችን ስትጠይቅ ነው። ኡስታዞችህንም ደግሞ ማንን ልጠይቅ ብለህ ማማከር ትችላለህ። ስለዚህ ጥያቄ የፈጠረብህን ነገር ሁሉ
ሚዲያ ላይ አታውጣው። በሆነ ጉዳይ ላይ ጥያቄ ተፈጥሮብሃል፣ የፈለግከው መልስ ነው። ለምን በዚህ አይነት መልኩ ሚዲያ ላይ አውጥተህ ሁሉም እንዲመልስልህ ለምን ትጋብዛለህ? በነገሩ ላይ እውቀትን ለመያዝ ማወቅ አይደል የተፈለገው? ስለዚህ ኡስታዞች አሉ፣ እነሱ ጋር መጨረስ፣ መስጂድ ላይ ሄደህ የከበደህን ነገር ያልገባህን ነገር መጠየቅ ነው። ከዛ ውጭ ወደ ሚዲያ ማውጣቱ ሰዎችን ፈተና ላይ መጣልና ውዝግብ፣ ጭቅጭቅ፣ ነገሩን ወደ ስድድብ ከመቀየር ውጭ ሌላ ነገር አያመጣም። ስለዚህ ሶስተኛው ምክር ምንድነው? ጥያቄ የሚፈጥሩብህን ጉዳዮች በውስጥ ብትጨርስ የሚል ምክር ነው። ለአጠቃላይ መልእክቱ ከንጹህ አስተሳሰብ ላንተ ከማሰብ ከመቆርቆር የተነሳና ሚዲያ ላይ በምታነሳቸው ሀሳቦች ከአንዳንድ ወንድሞች ጋር ወደ ስድድብ እየተቀየረ ነገራቶች ያልሆነ ቅርጽ እየያዙ ገና ከመስለምህ በጣም ነገራቶች ላይ በድፍረት ገብተህ የምታነሳቸው ሀሳቦች ምናምን በውስጥ ዑለሞች ጋር የሚፈቱ ጉዳዮች ሆኖ ሳለ ወደ ሌላ ርዕስ እንዳይቀየሩ ለማለት ነው። አላህ እኔንም አንተንም አጠቃላይ ሙስሊም ወንድምና እህቶችን ሁሉ በዲናችን ላይ የምንጸና ሰዎች ያድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።